በ1235 በኦስትሪያ 3 ሴቶች በጠንቋይነት ይከሰሳሉ። አንድ ካህን ኃጢአታቸውን እንዲናዘዙ ሲጠይቃቸው የመጀመሪያዋ ከሉሲፈር ጋር ቃል ኪዳን መግባቷን አምና ምህረት ትለምናለች። ሁለተኛዋ ቅባቶችን እንደሰራች ነገር ግን መደበኛ መድኃኒት እንጂ ጠንቋይነት እንዳልሆነም ትናገራለች። ሶስተኛዋ ደግሞ ካህኑ ሲኦል ውስጥ በእሳት እንደሚቃጠልም ነገረችው። እነዚህ ሁለት ሴቶች ወዲያውኑ በድልድይ ላይ ተሰቅለው ሲንጠለጠሉ የመጀመሪያዋ ነፃ ለመውጣት ስለተናዘዘች ግራ ስትጋባ፣ ነገር ግን ካህኑ እሷን ከመስቀሉ በፊት ይህ ለነፍሷ ብቻ እንደሆነ ማብራራላት። ሶስቱም ከተገደሉ በኋላ እንዲሰጥሙ አካላቸው ወደ ውሃ ውስጥ ወረደ። ከዚያም ካህኑ ሴቶቹ እንደገና እንዳይነሱ የሚያረጋግጠውን ከሰለሞን መጽሐፍ የተገኘውን የተቀደሰ ሥርዓት መፈጸም እንዲችል ወታደሮቹ ከውሃው እንዳይወጧቸው ሲጠይቅ፣ ነገር ግን ወታደሮቹ ይህ በቂ ነው ብለው በማሰብም ይሄዳሉ። በኩለ ሌሊት ላይ ካህኑ ራሱ አስክሬኖቹን አውጥቶ ሥርዓቱን ማንበብም ጀመረ። የመጀመሪያዋ ላይ ያለምንም ችግር ይፈጽማል። ሁለተኛዋ ፊቱ ላይ ተፍታበት በአካሏን መንቀጥቀጥ ጀምራ፣ ነገር ግን ድግምቱ ሲያልቅ ተመልሳ ሞታም ወደቀች። ካህኑ ሶስተኛዋን ለማውጣት ሲሞክር ገመዱ ወደ ኋላ ስቦ ውሃ ውስጥ የሚጣለው ሲሆን ወዲያውኑ ወደ ዳርቻው ሲዋኝ፣ ነገር ግን አንድ እጅ ወደ ኋላ እየጎተተ አሰመጠው። ከጥቂት ትግል በኋላ ካህኑ ከወንዙ ወጥቶ መጽሐፉን ለማምጣት ወደ ድልድዩ መመለስ ችሎ በድንገት ሶስተኛዋ አስክሬን ከውሃ ውስጥ በራሷ በራ ወጣ መጽሐፉን በእሳት አቃጥላው፣ ከዚያም ካህኑ በድልድዩ ላይ ማንጠለጠለችው። በ1332 በቱርክ በመስቀል ጦርነቱ ወቅት ሁለት ኃያላን ሰራዊቶች በበረሃ ውስጥ ይገናኛሉ። ፈረሰኞቹ ባዮንና ፌልሰን ብዙ ሰዎችን የገደለ ማንኛውም ሰው በነፃ እንደሚጠጣም ወስነው፣ ጦርነቱ እጅግ በጣም ጨካኝ ነው። ሁለቱም ሰራዊቶችን በሰከንዶች ውስጥ ከፍተኛ ቁጥር ያላቸውን ሰዎችም ያጣሉ። ሆኖም ባዮንና ፌልሰን በውጊያ ወቅት እርስ በእርሳቸው መጫወታቸውን ቀጥለው በዚያች ሌሊት ሁለቱ ድላቸውን በመጠጥ ቤት ውስጥ ከብዙ ሴቶችና አልኮል ጋር አከበሩ። ከሁለት ዓመት በኋላ በ1334 ባዮንና ፌልሰን በሊቢያ ውስጥ በሌላ አረመናዊ ጦርነት ውስጥ እየተሳተፉ ቤተክርስቲያኒቱ ወታደሮች መናፍቃንን ሁሉ እንዲገሉ ስትጠይቅ እንደገና በሺዎች የሚቆጠሩ ሰዎችም ይሞታሉ። በ1337 በሌሊት በቱርክ ሌላ ውጊያ ተከትሎ ይህ መንፈሳዊ ጦርነትም በ1339 ቀጥሎ እየወረደ ያለው በረዶም የእይታ መስመሩንም አበላሸው። አንድ ካህንም ግድያውን እንዲቀጥሉ ማበረታታቱን ሲቀጥል፣ ፌልሰን ግን ፈጣሪ በጣም ብዙ ጠላቶች እንዳሉት ማስተዋል ጀመረ። በ1344 በግሪክ ሰራዊቱ በሩን ከመጣሱ በፊት በካታፑልቶች አንዲትን ከተማ በእሳት ያቃጥሏታል። እዚህ ያለው ሰው ሁሉ ከሃዲ ተደርጎ ስለሚቆጠር ምስኪን ነዋሪዎችም በወታደሮቹ ያለምንም ምሕረት ይገደላሉ። ባዮን ንጹህ የሆነችውን ሴት መግደሉን ሲረዳ ደንዝዞ የቀረ ሲሆን በድንጋጤም ዙሪያውን ሲመለከት ቤተሰቦች በሙሉ መሬት ላይ ሞተውም ተመለከተ። ፌልሰንም እልቂቱን አስተውሎ ሁለቱም ተመሳሳይ ድምዳሜ ላይ ሲደርሱ እርስ በእርስ ይተያያሉ። ጦርነቱ ከተጠናቀቀ በኋላ እግዚአብሔር ሴቶችንና ሕፃናትን እንዲገሉ ይፈልጋል ብሎ ስላላመነ ባዮን ከካህኑ ጋር እየተከራከረ፣ ካህኑ ጠበኛ ሊሆን ሲል ባዮንና ፌልሰን መዋጋት ማቆማቸውንም አስተዋወቁ። ከአንድ ወር በኋላ ሁለቱ ኦስትሪያ ደርሰው ነገር ግን ለሰዓታት ከተጓዙ በኋላ አንድም ሰው በዙሪያቸውም አያዩ። ወደ እርሻ ቤት ሲገቡ አልጋ ላይ ያሉትን ብርድ ልብሶች ገልጠው በማይታወቅ በሽታ የተገደለን ቤተሰብም አገኙ። በድንገት አንዱ አስክሬን ተንቀሳቅሶ ነገር ግን በፍጥነት እንደገናም ይወድቃል። ባዮንና ፌልሰን ከመሄዳቸው በፊት ህንፃውን ለማቃጠል ወስነው በመጨረሻም የበሰበሱ አስክሬኖች በክምችት የተቀመጡባትን በየማዕዘኑ ያሉ ታማሚዎችንና የጤናማ ሰዎች ከዚያ ቦታ እንዳይወጧቸው የሚለምኑባትን ከተማም አገኙ። ዘበኛው ዮሐን ወረርሽኙ በምድሪቱ ላይ ለ3 ዓመት ሲሰራጭ እንደነበረና ምንም አይነት መድኃኒት እንዳልተገኘ ይነግራቸዋል። ልጆቹንና ሚስቶቹን በገዛ እጁ ለመቅበርም ተገዶ ነበር። ከዚያ በኋላ ባዮንና ፌልሰን አዳዲስ ፈረሶችን ገዝተው የጋጣው ልጅ ዕቃዎቻቸውን ሲያንቀሳቅስ በስህተት ሰይፋቸውንም ይጥለዋል። ስለዚህ በእጀታው ላይ ያለው ምልክት ሲጋለጥ አሁን ደግሞ የአካባቢው ሰዎች ከሰራዊት የኮበለሉ መሆናቸውንም በማወቃቸው ዘበኞቹ በፍጥነት ከበዋቸው ውጊያም ተከተለ። ባዮንና ፌልሰን ራሳቸውን ለመከላከል የተቻላቸውን ያህል እየሞከሩ ጥቂት ሰዎችን መጣል ቢቻላቸው፣ ነገር ግን ዘበኞቹ በቁጥራቸው ብዛት በልጠዋቸው በመጨረሻም ይይዟቸዋል። ከዚያም ካህን ዴቪድ ዛክ እነዚህ ሰዎች ቅዱሳን ፈረሰኞች መሆናቸውን ለማረጋገጥ ሰይፉን መርምሮ በአልጋ ላይ ታሞ በሐኪሞች ተከቦ ወደሚገኘው ወደ ካርዲናሉ ዘንድም ወሰዳቸው። ካርዲናሉ ስለ ባዮንና ፌልሰን ጀግንነት ሰምቷል። ስለዚህ ወረርሽኙን የጀመረችውን ጠንቋይ መነኮሳት ኃይሏን የሚያጠፉበትንና ወረርሽኙን የሚያቆሙበትን ሥርዓት ወደሚያደርጉበት ወደ ሴቬሪክ ገዳም እንዲወስዱ ተልእኮም ሰጣቸው።
ሆኖም ባዮንና ፌልሰን ከእንግዲህ ቤተክርስቲያኒቱን እንደማያገለግሉ ሲናገሩ፣ ስለዚህ እነሱም እስር ቤት ተቆልፎባቸው በሴሉ ውስጥ መደበኛ ሴት ልጅ የምትመስለውን አናንም አገኟት። ባዮን እሷን ጠንቋይ መሆኗንም አያምንም። ቤተክርስቲያኒቱም እንድትናዘዝ አስገድዷታል ብሎም ይገምታል። ሲተኙ ስለገደሏቸው ንጹሃን ሰዎች ህልም እያዩ ባዮንም የገደላትን ሴት ካየ በኋላ ነቅቶ ከዚያም አና ስታለቅስ ሰምቶ ጀርባዋን በቁስል የተሸፈነ መሆኑን አስተዋለ። ጥቂት ጊዜያት በኋላ ፈረሰኞቹ ቤተክርስቲያኑ ለአና ፍትሃዊ ፍርድ ለመስጠት ከተስማማችና ክሳቸው ከተሰረዘ ተልእኮውን እንደሚወስዱ ለዴቪል ዛክም ይነግሩታል። በቢሮው ውስጥ ዴቪል ዛክ ገዳሙ ለመድረስ 6 ቀናት እንደሚወስድ አብራርቶ፣ ሆኖም ዮሐንና ጀግኖቹ ዴቪል ዛክ የመረጠው መንገድ በጣም አደገኛ እንደሆነና በእርግጥ ምድሪቱን የሚያውቅ ሰው እንደሚያስፈልጋቸውም ይጠቁማሉ። ዴቪል ዛክ ቅጣቱን የሚጠብቀውን ሃጋማር የተባለውን አታላይ እንዲያዩ ወስዷቸው፣ ሃጋማር ምድሪቱን በጥሩ ሁኔታ ስለሚያውቅ ቡድኑ ወደ ገዳሙ ከወሰደ ምህረት እንዲያገኝም ይስማማሉ። ነገር ግን ለማምለጥ ቢሞክር የሚገደል ይሆናል። በሴሉ ውስጥ አና በምግቧ ውስጥ ማስታገሻ ስለተሰጣት ተኝታ ዴቪል ዛክ ሰንሰለቷን ለመፍታት ሲሞክር አና በድንገት ነክታ እሱን ልታንቀው ጀምራ ዮሐን እሷን ለማስቆም ሰንሰለቱን ሲስብ አና ደግሞ በሱ ላይ ትዘላለች። ስለዚህ ባዮንና ፌልሰን እሷን ለመያዝና ለመዘረር ችለው አና በጎጆ ውስጥ ገብታ ቡድኑ በመጨረሻ ሲወጣ የአካባቢው ሰዎችም እየሰደቧት እናያለን። ይህ በእንዲህ እንዳለ ካርዲናሉ በወረርሽኙ የሞተ ሲሆን በጉዞው ወቅት ዮሐን አና እንዴት እንደተያዘች ሲጠይቅ ዴቪል ዛክም ከከተማ ውጪ ስትቅበዘበዝ ማንም ሊረዳው የማይችለውን እንግዳ ነገርም ስታኩተመትም እንደተገኘች ያብራራል። ከዚያም ከ2 ሳምንታት በኋላ ወረርሽኙ ከተማዋን ተቆጣጠራት። እሷ በጎበኘችበት ቦታ ሁሉ ተመሳሳይ ነገር እንደተከሰተም ሰሙ። ዮሐን በመንደሩ ውስጥ ማንም ጠንቋይ እንዳላየና ወረርሽኙ ግን እንደተከሰተም ይጠቁማል። ይህ በእንዲህ እንዳለ ፌልሰን ለባዮን አና ትልቅ ጥንካሬ እንዳላት፣ ስለዚህ በግልጽ በሷ ላይ የሆነ ነገር እንዳለ ይነግረዋል። በዚያ ቅጽበት አንድ እንግዳ ሰው ሲከተላቸው አስተውለው፣ ስለዚህ ወጥመድ ለማዘጋጀት ወስነው ጎጆ በመንገዱ መሃል ቀርቶ እንግዳው ሰውም ወደሱ ለመቅረብ ሲሞክር ባዮን በሰይፉም ይከለክለዋል። ዴቪል ዛክ ግለሰቡን ለካርዲናሉ ይሰራ የነበረው ኬ የተባለ አገልጋይ ልጅ እንደሆነ ማውቆት፣ ኬም አባቱ ፈረሰኛ እንደነበርና አሁን እሱም ፈረሰኛ መሆን እንዲችል ቡድኑን መርዳት እንደሚፈልግ ያብራራል። ፌልሰን አገልጋይ ልጅ በጦርነት ውስጥ ጠቃሚ ይሆናል በሚለው ሐሳብ እየሳቀበት ከሱ ጋርም እየተከራከረ ፌልሰን ስለሚሰድበው ኬም መልስ ሰጥቶት፣ ስለዚህ ፌልሰንን በትናንሽ ውጊያ ሊፈትነው ወሰነ። የሰይፍ ውጊያ ጀምሮ ኬም የፌልሰንን ጥቃቶች በሙሉ በመከላከል ወይም በማስወገድ ብዙ ሲሰለጥን እንደነበረ ማረጋግጦላቸው እሱ አሁንም አዲስ ስለሆነ ስለዚህ ፌልሰን በመጨረሻ ቢያሸንፈው፣ ነገር ግን ባዮን ከነሱ ጋር ለመምጣት በቂ እንደሆነም ያውጃል። በዚያች ሌሊት ቡድኑ ለማረፍ ቆሞ ባዮን ለአና ምግብ ሲያመጣ እሷም ለቁስሏ ምክንያት ከሆነው ከዴቪል ዛክ በተቃራኒ እሱ ደግ እንደሆነም ትነግረዋለች። ከዚያም አና በመንደሯ ውስጥ ጠንቋይ ነች ተብላ ስለተከሰሰች ሴት ልጅ ታሪክ እያካፈለችው በኪሷ ውስጥ ድንጋይ ተደርጎ ወደ ሐይቁ ተወርውራ የነበረ ሲሆን ነገር ግን ልጅቱ ተረፈች። ይህም ጠንቋይ መሆኗን እንደማረጋገጫ አድርጎት ስለዚህ እነሱ በእሳትም አቃጠሏት። ባዮን ይህንም በእሷ እንደማይከሰትም ቃል ገብቶላት ባዮን ወደ ሰፈሩ ሲመለስ ዴቪል ዛክ ልጃገረዷ አታላይ ልትሆንና ሰዎችን እርስ በርስ ልታጣላ እንደምትችልም ያስጠነቅቀዋል። ጋሪውን የሚጠብቅ ሰው ሲፈልግ ስለዚህ ዮሐን በፈቃደኝነት ተነስቶ ከጥቂት ሰዓታት በኋላ ዴቪል ዛክ እሱን ለመተካት ሲመጣ ዮሐንም ስለሞተችው ልጁ እየነገረው አናም ልጁን እንደምታስታውሰው ይገልጻል። ዮሐንም ንጹህ ሆና ከተገኘች ዜጎች ደስተኛ ስለማይሆኑ ገዳሙ ለአና ፍትሃዊ ፍርድ አይሰጥም ብሎም ያስባል። ዮሐን ተልእኮውን ለማቆም ሲሞክር አና ከዴቪል ዛክ ጋር ብቻዋን እንዳይተዋትም እየለመነችው ዮሐንም ሊያናግራት ቀርቦ አናም ልብሱን ይዛ ወደ ጎጆውም ተስበዋለች። ዴቪል ዛክ በፍጥነት እሱን ለመርዳት ሲመጣ ስለዚህ አና ቁልፉንና መስቀሉ ወስዳ እጁን በመስቀሉ ወጋችው። ሌሎቹ በዴቪል ዛክ ጩኸት ነቅተው ወደ ጎጆ ሲሮጡ ነገር ግን አና ቀድሞውኑ ጠፍታ ነበር። ከዚያም ቡድኑ በጫካ ውስጥ ያለውን ጥላ በመከተል ወደ አቅራቢያው መንደር ሄዶ ፍለጋውን ለመቀጠልም ተበታትነው በዙሪያውም አንድ ሰውም እንደሌለ ያስተውላሉ። በመጨረሻም ባዮን 2 ሰዎች የሟቾችን አካላት ተሸክመው ከህንፃ ሲወጡም ይመለከታል። ኪያናን አደባባይ ላይ አግኝቶ ለሌሎቹ ሲያሳውቅ ስለዚህ እሷን ለመክበብና ለመያዝ በፍጥነትም ተንቀሳቅሰው ሆኖም ጠጋ ብለው ሲመለከቱ ይህች አናም አይደለችም፣ በህመም የተቃጠለች ልጃገረድ ነበረች። ከዚያም አና ከከተማዋ ስትሮጥ አይተው ወደ ጫካው ተከትለዋት ሄደው እዚያም እንደገናም ተለያይተው ዮሐንና ኬ አብዛኞቹ የመንደሩ ነዋሪዎች በወረርሽኙ መገደላቸውን የሚያረጋግጥ በሬሳ የተሞላ የጋራ መቃብርም አገኙ። ፌልሰንና ባዮን አስክሬኖችን የሚበላ ውሻ አግኝተው ስለዚህ በችቦቻቸውም አስፈራርተውት
በድንገት ዮዋን የልጁ ድምጽ ሲጠራው ይሰማል። በጨለማ ውስጥ ድምጹን ተከትሎ በቅርቡም እሷን ማየትም ጀመረ። ሊደርስባት ሲል ልጇ የመሰለችው ኬይ ሲሆን እሱም በድንገት ሰይፉን ከፍ አድርጎ ሲዞር ዮዋን ተወግቶ ልጁ ከሱ ጋር እንዳለች እያሰበም እዚያውም ይሞታል። ኬይ በስሜት ሌሎቹን ጠርቶ የተከሰተውን እየነገራቸው ባዮን አካሉን ሲመረምር ፊልሰንም ድምጽ ሰምቶ አናን ሲያገኛት እሷም በቁጣ ወደ መሬት ጥለው ልትገለው ጀርባው ላይ ወጣችበት። ባዮን ወዲያውኑ አንስቶ ወደ ድንጋይ ጥሏት እንደዛ ቢሆንም ግን አና ደና ሆና ከእንግዲህ አታጉረመርምም። ይልቁንም ዴቪድ ዛክ እንዳይጎዳት ስለፈራች እንደኮበለለች በማብራራት እያለቀሰችም ምህረታቸውን ተለምናል። በጠዋት ቡድኑ ዮዋንን ቀብሮ ዴቪድ ዛክም አና ዮዋንን ትቆጣጠረው እንደነበርና እሷ እንደገደለችው ይከራከራል። በተጨማሪም በልባቸው ውስጥ ያለውን ድክመት ማየትና በእነሱ ላይ ልትጠቀምበት እንደምትችልም ያምናል። ጉዞውን ሲቀጥል አና ከባዮን ጋር እያወራች ለደግነቱ እያመሰገነችው ዴቪድ ዛክ እየዋሸ እንደሆነ በዮዋን ላይ ምንም ነገር እንዳልነበራትም ትናገራለች። የባዮንም መጥፎ ስሜት ስታስተውል እሱን ለማጽናናት እጇን ስትዘረጋ ነገር ግን ወደ እሷ ለመቅረብም እምቢ ብሎ ይህ በእንዲህ እንዳለ ኬይ ዮዋንን የገደለው ስለመሰለው የጥፋተኝነት ስሜቱን ለመቋቋም እየታገለ ነው። ከጥቂት ጊዜ በኋላ ቡድኑ በሸለቆ ላይ ማቆም ያለበት ሲሆን ድልድዩም በጣም ደካማ ይመስላል። ሃጋማርም ለመጀመሪያ ጊዜ ሲያየው ድልድዩ በተሻለ ሁኔታ ላይ እንደነበር እየማለ ባዮን ፈረሱን በጉድጓዶቹ ዙሪያ በጥንቃቄ እየመራ ድልድዩን ማቋረጥ ጀምሮ በመጨረሻም ወደ ሌላኛው ወገን ደርሰው ነገር ግን ገመዱ በዝግታ ሲበጠስም አያስተውሉ። ኬይና ባዮን ጎጆውን በድልድዩ ላይ መሳብ ሲጀምሩ ሌሎቹ ደግሞ ክብደቱን ለማመጣጠን በተቃራኒ አቅጣጫ ገመድ ይስባሉ። በቅርቡ የዴቪድ ዛክ እጆች ደም ማፍሰስ ጀምረው ህመሙን ገመዱን እንዲለቀውም ሲያደርገው ሰዎቹ የገመዱን ቁጥጥር የሚያጡ ሲሆን ጎጆውን በድልድዩ ላይ መሽከርከርም ይጀምራል። ስለዚህ ኬይና ባዮን በፍጥነት መንቀሳቀስ አለባቸው። ሁለቱም ተንሸራተው ከድልድዩ ሊወድቁ ሲሉ ነገር ግን አና ኬይን በጊዜ ይዛው አስደናቂ ጥንካሬ በማሳየትም አዳነች። ባዮን የድልድዩን ጫፍ ይዞ ወደ ላይ በመውጣት ራሱንም አድኖ ከዚያ በኋላ ፈረሶቹን ከፊት አድርገው ጎጆውን እንዲስቡ ሲያደርጉ ሰዎቹ ደግሞ ከኋላ ይገፋሉ። እንጨቱ በክብደቱ ምክንያት ተሰብሮ ጋሪውን በጉድጓድ ውስጥ ሊጣበቅ ደርሶ ነገር ግን ሰዎቹ መግፋታቸውን ቀጥለው ገመዶቹ ሊበጠሱ እንደሆነ ሁሉም ሲያስተውል አናም ጎጆውን ለማቃለል መፈታት እንዳለባት ብትናገርም ነገር ግን እነሱ ችላ ብለዋት ገመዶቹ በመጨረሻ ተበጥሰው ድልድዩ ከመውደቁ በፊት ቡድኑ አብሮ በመስራትም ወደ ሌላኛው ወገን ደረሰ። ኬይ አናን ሲያመሰግን ባዮን የዴቪድ ዛክን የእጅ ቁስሎች በአልኮል እያጸዳ ከዚያም ጉዞው ቀጥሎ ቡድኑ ወደፊት ማየት እጅግ አስቸጋሪ በሚያደርግባቸው ጉምም ሲያጋጥማቸው እየተበሳጩ ሃጋርማን መንገዱን እንደሚያውቅ ቢምልም ነገር ግን ምንም ሊያገኘው አልቻለም። ስለዚህ ባዮን ጉሙ እስኪያልፍ ድረስ እንዲሰፍሩም ይወስናል። በኋላ ባዮን አናን ሲጎበኝ ኬይን ለማዳን ስለተጠቀመችበት ጥንካሬም እየጠየቃት አና ጠንቋይ መሆኗን የምን እንደሆነ ስትጠይቀው ይህም ቹቦ እንዲጠፋና እንዲበራም ያደርጋል። እሷን ይፈራ እንደሆነ ስትጠይቀው እሱም ጎጆውን በመሸፈን መልሶላት በዚያች ሌሊት ባዮን ስለገደላቸው ንጹሃን ሰዎች ህልም እንደገናም እያየ በዚህ ጊዜ ሴቲቱ የጣቷን ደም ወደምትመጣው አና ተቀይራ በዚያ ቅጽበት ባዮን ነክቶ ሃጋርማን በጎጆ ፊት ለፊት ቀስት በእጁ ይዞም ተመለከተው። ባዮን ማብራሪያ ሲጠይቅ ሃጋርማንም አና ሁላችንንም ከመግደሏ በፊት እሷ መገደል አለባት ይላል። ለመተኮስ ሲዘጋጅ ነገር ግን ፊልሰን ሐሳቡን ስላልደገፈው ተከላክሎት በድንገት አና ስታለቅስ እየሰሙ በጫካ ውስጥ ያሉት ተኩላዎችን መልሰውም ያለቅሳሉ። ተኩላዎቹ ሲከቧቸው ቡድኑ መሳሪያዎቻቸውን አዘጋጅተው አናም እንስሳቱ እንዲያጠቁ ማዛቸው። ሰዎቹ ተኩላዎቹን በመዋጋት በሰይፎቻቸው አንድ በአንድ ከመግደል ውጪ ሌላ ምርጫም የላቸውም። ሃጋማር ቀስት በመተኮስም ፈጣን አይደለም። ተኩላም እግሩን ነክሶት ነገር ግን ዴቪድ ዛክ እንስሳው የበለጠ ጉዳት ሳያደርስም ገደለው። ሌላ ተኩላ ኬይን ይዞ እጁን ሲነክሰው ስለዚህ ፊልሰንም በፍጥነት እሱንም ገሎት ብዙ ተኩላዎች በአንድ ጊዜ በባዮን ላይ ሲመጡ እሱም በፈጣን እንቅስቃሴዎች ሁሉንም ይገላቸዋል። ቡድኑ በመጨረሻ ውጊያው እንደተጠናቀቀ ሲያስብ ነገር ግን የበለጠ ጩኸት እየሰሙ በፍጥነት ወደ ፈረሶቻቸው ተመልሰው በተቻለ ፍጥነትም ይጋልባሉ። ተኩላዎቹ ማሳደድ ጀምረው በሃጋርማን ላይ ለመዝለልና ከፈረሱ ላይ ለመጣልም ክፍተት ይጠብቃሉ። ሌሎቹ አላስተዋሉም። ወደፊት መጋለባቸውን ቀጥለው ፊታቸው ከተቀየረ በኋላ ተኩላዎቹ በሃጋማር ላይ ዘለው እሱም መንከስም ጀመሩ። ባዮን በመጨረሻ የተከሰተውን ቢረዳም ነገር ግን ረፍዷል በሚል ፊልሰን ለመርዳት እንዳይሞክርም አስቆመው። በጠዋት ባዮን የጥፋተኝነት ስሜቱን ከእንግዲህ መቋቋም አይችልም። ቀስቱን ይዞ ወደ አና ሲያቀናው ነገር ግን ዴቪድ ዛክ በመንገዱ ላይ ገብቶ አናን አሁን መግደል ወረርሽኙን እንደማያቆመውና ሰዎች መሞታቸውን እንደሚቀጥሉም ያስታውሰዋል።
የተናደደው ባዮን ዴቪልዛክን ሲገፋው ፌልሰንም እየከለከለው ወደ መድረሻቸው በእርግጥ ቅርብ ስለሆኑ ባዮን ትንሽ እንዲጠብቅም አሳመኑት። ከጥቂት ሰዓታት በኋላ ቡድኑ ገዳሙ ቢደርስም ነገር ግን ማንም ሊቀበላቸው አይመጣም። ኬይ ግንቡን ወጥቶ በመስኮት በኩል ወደ ውስጥ በመግባት ሁሉም እንዲገቡ በሩን ከፍቶ ከዚያም ሰዎች ወደ ጸሎት ቤቱ ሮጠው እንዳለመታደል ሆኖ በወረርሽኙ ምክንያት የሞቱትን መነኩሳትም ያገኛሉ። መሄድ በመፈለግ ዴቪልዛክንም ለማስወጣት ሲሞክር ነገር ግን ካህኑ መጸለዩን ይቀጥላል። በድንገት አንድ ድምፅ አብሮ ሲጸልይ ሰምተው ከነበሩት መነኩሳት አንዱ አሁንም በህይወት እንዳለም ያገኛሉ። ይህ መነኩሴ ህይወቱ ከማለፉ በፊት በመሰዊያው ላይ ያለውን መጽሐፍም ይጠቁማል። ዴቪልዛክ የሚያስፈልጋቸው ስርዓት ያለው የሰለሞን መጽሐፍ መሆኑን አረጋግጦ ሁሉም ወደ ውጪ ሮጠው ዴቪልዛክም ስርዓቱን ከመጀመሩ በፊት ወደ ጎጆ የተቀደሰ ውሃ ረጨ። ፈረሶቹ እብድ ሲሆኑ አና ቤተክርስቲያኒቱ ከጦርነቶችና ከረሃብ ይልቅ ብዙ ሰዎችን ስለገደለች እሱ ግብዝ እንደሆነም ትጠራዋለች። ዴቪልዛክ እሷን ችላ ለማለት እየሞከረ ስርዓቱንም ማንበብ ሲቀጥል ነገር ግን አና ኃይሏን ተጠቅማ ቁስሉን ስትነካው ይህም በህመም እንዲጮህ አደረገው። ከዚያም አና ባዮንን እሷን ማዳን የገደላቸውን ሰዎች ሁሉ እንደማያካክስ በማሰቡ ያፌዘችበት ድምጿ ወደ ክሩሴዱ ካህን ተቀየሮ ጦርነቱን ለማስቀጠል የተናገራቸውን ነገሮች በሙሉ የጠቀሰች ሲሆን ይህም እሷ ልታውቀው የማይገባት ነገር ነው። ዴቪልዛክ አና ጠንቋይ እንዳልሆነች ይረዳል። እሷ በጥንታዊ ሰይጣን የተያዘች መደበኛ ሴት ናት። የመጽሐፎቹን ገጾች ገልጦ ይልቁንም የመናፍስት ማውጣት ስርዓትንም ማንበብ ጀመረ። ነፋሱ በእነሱ ዙሪያ በኃይል መንፈስ ጀምሮ ሰማዩም ይጨልማል። አናም ጎጆውን እያወዛወዘችው በዝግታም ታቃጥለው ትጀምራለች። ወደ ውጪ ከመውጣቷ በፊት ፊቷ ወደ ሰይጣን ተቀይሮ ፈረሰኞቹም ሊያጠቋት ሲሞክሩ ነገር ግን እሷ በቀላሉ ገፋቻቸው። ዴቪልዛክ የተቀደሰ ውሃ ሊረጭባት ሲችል ስለዚህ ክንፎቿን ፈታም መብረርም ትችላለች። ከዚያ በኋላ ሰዎቹ ተጨማሪ የተቀደሰ ውሃ ለመፈለግ ሄደው ባዮን ኬይን ከዚህ እንዲሄድ ሲነግረው ነገር ግን ወጣቱ ለመርዳት ሲል አደጋውን ለመቀበል ፈቃደኛ ነው። ስለዚህ ባዮን ፈረሰኛ በማድረግም ሾሞት ኬይ በእርግጥ ይህ ይገባው እንደሆነ ሲያስብ ፌልሰንም እንደሚገባው ማረጋገጠለት። ያም እነሱ ሰይጣኑን ለመፈለግ ይሄዳሉ። ምክንያቱም ባዮን ተልእኮውን ለማቆም ሲሞክሩ እሷ አጋርማንና ዮሐንን ብቻ ስለገደለች ከመጀመሪያውም እዚህ ቦታ መምጣት ትፈልግ ነበር ብሎ ያስባል። በቢሮ ውስጥ ቡድኑ በጠረጴዛ ላይ የሞተ መነኩሴ አግኝቶ ዴቪልዛክም የሰለሞንን መጽሐፍ ሲገለብጥ እንደነበረም ያስተውላል። ዙሪያውን ሲመለከቱ ኮፒዎችን ሲያደርጉ የነበሩ በርካታ መነኩሳትንም አገኙ። መነኩሳቱ ማንኛውም ሰው ክፉን መዋጋት እንዲችል ስርዓቶቹን በዓለም ዙሪያ ለማሰራጨት ይፈልጉ እንደነበርም ይረዳሉ። ሰይጣኑም አናን ጠንቋይ እንድትመስል ያደረገው ለፍርድ እዚህ እንድትመጣና መጽሐፉን ማጥፋት እንድትችል ነበር። በእነሱ መረበሽ ወቅት አንድ እንግዳ ኃይል ወደ መነኩሴው አካል ገብቶ በዚያ ቅጽበት ሰይጣኑን በኮርኒሱ ላይ የታየ ሲሆን ዴቪልዛክ ስርዓቱን ለማንበብ ሲሞክር ነገር ግን ሰይጣኑ እሱን ለማስቆም መደርደሪያዎቹን በሙሉ ይጥላል። ከዚያም የመጽሐፍ ኮፒዎቹን በሙሉ በእሳት እያቃጠላቸው ሰዎቹ መነኩሳቱ ከቦታው እንደጠፉ ይረዳሉ። ዴቪልዛክ ስርዓቱን ማንበቡን ሲቀጥል ዞምቢ መሳዩ መነኩሴ ከጀርባው ሊያጠቃውም እየሞከረ ባዮን ካህኑን በጊዜ እየተከላከለለት ውጊያ ጀመረው። በቅርቡ ቀሪዎቹ መነኩሳትም ሲታዩ ፈረሰኞቹም ሁሉንም መዋጋትም አለባቸው። ከብዙ ትግል በኋላ ባዮን የመነኩሴውን ራስ መቁረጥ ተችሎት ሰይጣናዊም ኃይል የጠፋ ሲሆን ይህም ደካማ ጎናቸው መሆኑንም ያሳያል። ዴቪልዛክ ስርዓቱን ማንበቡን ሲቀጥል ፈረሰኞቹ መነኩሴ ከመነኩሴ እየተዋጉ በሰይፎቻቸውም ራሳቸውንም እየቆረጧቸው ኬይም ቀሱን እንደ ድጋፍ ሲጠቀም ዴቪልዛክም ራሱን ለመከላከል መነኩሴውን በመጽሐፍ መምታትም አለበት። አንድ መነኩሴ ባዮንን ይዞ አይኑን ሲቆርጠው ሌላኛው ደግሞ ኬይን ለመጣል በመደርደሪያዎቹ በኩልም ይደርሳል። ሶስተኛው መነኩሴ በፌልሰን ጀርባ ላይ ወድቆ ሲወጋው ፌልሰንም እሱን ገሎት እንዳለመታደል ሆኖ ሲጨርስ እሱም ወደቀ። የተሸነፈው የጓደኛው እይታ ባዮን መውጋቱን እንዲቀጥል አነሳስቶት ነገር ግን ሰይጣኑ ከዴቪልዛክ ጀርባ ሲወጣና አንገቱን ሲሰብረውም አይመለከትም። ባዮንና ኬይ የመጨረሻዎቹን ጥቂት መነኩሳት ሲገሉ ሰይጣኑ መጽሐፉን ለማንሳትም ሲሞክር ነገር ግን እጆቹንም አቃጠለው። ከዚያም ባዮን መጽሐፉን ሲመታው ስለዚህ የተናደደው ሰይጣን በአንገቱ ይዞት ወደ ግድግዳውም ይገፋዋል። ሁሉንም ኮፒዎች በማጥፋት ክፍለ ዘመናትን እንዳሳለፈና ይህ የመጨረሻው እንደሆነም ያብራራል። ሰይጣኑ ባዮንን ሊገለው ሲል ፌልሰን ጓደኛውን እንዲለቀው ለማስገደድ ይዞት ሰይጣኑ ሲዞር ፌልሰንም ሁለት ጊዜ በቴስታ ሲመታው ነገር ግን ቴስታው ምንም አያደርግም። ክንፎቹም በፌልሰን ዙሪያ ተዘግተው ሰውየው አመድ እስኪሆን ድረስም ሰይጣኑን አቃጠለው። በዚያ ቅጽበት ኬይ መጽሐፉን አንስቶ ስርዓቱን ማንበቡን ይቀጥልና ሰይጣኑ እሱን ለማስቆም ሲሞክር ነገር ግን ባዮን ይዞት ክንፎቹንም ከግድግዳው ላይም ወጋው።
ኬይ ማንበብ እንዲችል ባዮን እዚያው የቆየ ሲሆን ነገር ግን ሰይጣኑ በጥፍሩ በርካታ ጊዜያትን እሱን መውጋት ቻለ። መጨረሻም ኬይ ስርዓቱን በአሜን ሲያጠናቅቅ ሰይጣኑም ወዲያውኑ መቃጠል የጀመረ ሲሆን ከአና አካል ደማቅ ብርሃን ወጥቶ ሰይጣኑ ለማምለጥ ወደ ላይ ለመብረር ቢሞክርም ነገር ግን በሰማይ ላይም እየፈነዳ እናየዋለን። ከዚያ በኋላ ኬይ ባዮንን ሲጠጋው እሱም አናን እንዲጠብቃት ነግሮት ለልጅቷም የመጨረሻውን ፈገግታ ካሳያት በኋላ በመጨረሻም ህይወቱም አለፈ። በኋላ ኬይና አና ከሴፎቻቸው ጋር ሰዎቹን በሙሉ ቀብረውም ይጨርሳሉ። አና ሁሉንም ለእርዳታቸው አመስገናቸው አሁን ወረርሽኝ በሌለበት ምድር ውስጥ አዲስ ህይወት ለመጀመር ከኬይ ጋር እየጋለቡ ሲሄዱም ያሳየን። ፊልሙ እዚህ ጋር ይጠናቀቃል። እስከ መጨረሻው አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ